Спасибо. Прошу вас. Спасибо большое. Уважаемые товарищи, дорогие ветераны, сердечно поздравляю вас с большим ጤና ይስጥልን ተመልካቾች እንዴት አላችሁ? ላይክ ሰብስክራይብ ሼር አድርጉ። ዛሬ ለሁላችሁ ምላሽ ለመስጠት ሞክራለሁ ሰጣለሁም። እንግዲህ እንደ በጣም በተደጋጋሚ እንደምላችሁ እናንተ ላይክ ሰብስክራይብ ሼር ማድረጉን ቀጥሎ የተለያዩ ሀሳቦችን ማጋሩ። በተቻለ መጠን እርስ በርስ ምላሽ እዛው ተሰጣጡ። የዩቲዩብ ቻናላችንን ከፍ ማለት አለበት። የተወሰነ ዝቅ የማለት ነገሮች ስላሉ እሱን አበረታተን መቀጠል አለብን። ዛሬ ፕሬዝዳንት ቭላድሚር ፑቲን ምን አሉ የሚል ሀሳብ ነው ማጋራችሁ። ፕሬዝዳንት ቭላድሚር ፑቲን ንግግር አድርገዋል። ንግግር ያደረጉት በሩሲያ ወይም ደግሞ ዩናይትድ ራሽያ በተባለ አንድ ፓርቲ ላይ ነው ንግግር ያደረጉት። ፑቲን እዛ ላይ ንግግር ሲያደርጉ ዩናይትድ ራሽያ ፓርቲ እንግዲህ የፕሬዝዳንት ቭላድሚር ፑቲን ኦፊሻል ፓርቲ እንዳልሆነ ይታወቃል። ግን ደግሞ ፕሬዝዳንት ቭላድሚር ፑቲን ባይ ዲፎልት ከዚህ ፓርቲ ጋር አብረው የሚሰሩ ናቸው። ፑቲን የሚደግፉታል። እንግዲህ ይህም ፓርቲ ዩናይትድ ራሽያ አንድ ራሽያ ወይም ደግሞ የሚለው ፓርቲ ዩአር በትክክልም የፕሬዝዳንት ቭላድሚር ፑቲንን ሀሳብ በመደገፍ የሚታወቅ ነው። ከዛ ውጭም እንግዲህ ራሳቸው ፕሬዝዳንት ቭላድሚር ፑቲንም ይህን ፓርቲ ይደግፉታል ማለት ነው። እንግዲህ ዛሬ ንግግር አድርገዋል። ነሐሴ 16 2016 በኢትዮጵያ አቆጣጠር ወይም ደግሞ እንግዲህ ኦገስት 22 2026 በፈረንጆቹ አቆጣጠር ማለት ነው። ዩናይትድ ራሽያ አክቲቭሊ ያ ማለት ፓርቲው የፕሬዝዳንት ቭላድሚር ፑቲንን እንቅስቃሴዎችና የራሱን የፕሬዝዳንት ፑቲንን ሁኔታዎች በሙሉ እንደሚጠብቅ እንደዚሁም ደግሞ እንደሚደግፈው በግልጽ አስቀምጧል። ምንም እንኳን ፕሬዝዳንት ቭላድሚር ፑቲን አባል ባይሆኑም እሳቸው እንደምታውቁት የየትኛውን ፓርቲ አባል አይደሉም። ራሳቸው ኢንዲፔንደንት ናቸው። በራሳቸው መንገድ የቆሙ ፕሬዝዳንት ናቸው እንደምታውቁትና የሩሲያ ፕሬዝዳንት ቭላድሚር ፑቲን በዚህ ልክ የተለያዩ አጋጣሚዎችን የተጠቀሙ ንግግር ከማድረግ ውጪ የማንም ፓርቲ አባል አይደሉም። ኢንዲፔንደንት በራሳቸው የሚንቀሳቀሱ ናቸው። ስለዚህ የሩሲያው ፕሬዝዳንት ቭላድሚር ፑቲን በዩናይትድ ራሽያ ኮንግረስ መክፈቻ ላይ ወይም ደግሞ መክፈቻም አይደለም በዛ ላይ ንግግር አድርገዋል። ሞስኮ ላይ ስብሰባው ላይ እንግዲህ ሲገኙ ፕሮቫይዲንግ ሩሊንግ ፓርቲው ፕሮግራሙን ለፓርላመንታሪ ኤሌክሽን አለው ከሴፕቴምበር 8 እስከ 12 በዛ ላይ ንግግር አድርገዋል እና እንግዲህ ሩሊንግ ፓርቲው ፕሮግራሙን በሚያስታውቅበት አጋጣሚና አፕሮቭ ለማድረግም ጭምር ነው ፕሬዝዳንት ቭላድሚር ፑቲን እንግዲህ እዛ የተገኙት ማለት ነው። የፓርቲው መሪ የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ናቸው። ሀሳይድ ፑቲን ዊል ቢ ጆይኒንግ ደሌጌትስ ኢን ራሽያ ካፒታል የሚል ሀሳብ ነበረ የሰጡት። እሱንም ተከትሎ እንግዲህ ፑቲን የተለያዩ ሀሳቦችን ለማጋራት ግልጽ የሆነ ጉዳይ ነበረ። እሳቸውም ሀሳባቸውን በግልጽ አስቀምጠዋል። ፑቲን ስፒቻቸውን እንደምታስታውሱት በዩናይትድ ራሽያ ኮንግረስ ላይ ጁን ላይ ሰኔ ላይ ሀሳብ አጋርተዋል ቀደም ሲል። አሁንም እንግዲህ እሳቸው ተቀላቅለው ንግግር የማድረጋቸው ሁኔታ የተረጋገጠ ሆኗል ማለት ነው። እንግዲህ ካንዲዴት ሊስቱን ቶፕድ ባይ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የሞስኮ ከንቲባ ሰርጌይ ሶቢያኒን በነበሩበት እንግዲህ ፋይናላይዝ የተደረጉት እነሱ ናቸው። በዛ ሰዓት ላይ ራሳቸው ፕሬዝዳንት ቭላድሚር ፑቲን ንግግር ማድረጋቸው የሚታወስ ነው። ፕሬዝዳንት እንግዲህ ኦፊሻሊ የዩናይትድ ራሽያ ፓርቲ አባል እንዳልሆኑ ይታወቃሉ። ግን ፓርቲው አክቲቭሊ ሰፖርት የሚያደርገው ፕሬዝዳንት ቭላድሚር ፑቲንና እሳቸውን ነው። ያ ማለት እንግዲህ ከፋውንዴሽኑ ዩናይትድ ራሽያ ፓርቲ ከ2001 ጀምሮ አብሮ የመጣ ነው። አብሮ ፕሬዝዳንት ቭላድሚር ፑቲንን ሲደግፋቸው የነበረ ፓርቲ ነው። አሁንም ድረስ ያለ ነው ማለት ነው። ዩናይትድ ራሽያ እንግዲህ በአሁኑ ሰዓት 315 መቀመጫዎች አሉት። ያ ማለት 315 ከ450ዎቹ መቀመጫዎች በራሽያ ዱማ ማለት ነው በታችኛው ምክር ቤት ወይም በፓርላማው ላይ ዱማ ይባላል የራሽያ ፓርላማ። ስለዚህ በዛ 315 መቀመጫዎች አሉት ከ450ዎቹ ማለት ነው። እጅግ ትልልቅ ቦታዎችን የተቆጣጠረ ማለት ነው። እንግዲህ በእንደዚህ አይነት አጋጣሚዎች የተለያዩ ሀሳቦች ይጋራሉ። በሁኔታዎችም ደግሞ ከፍና ዝቅ ማለት በሀገሪቱ ፖለቲካ ላይ ሊያጋጥም ይችላል በሚል ስጋት እንደነ ፕሬዝዳንት ቭላድሚር ፑቲን ያሉት መሪዎች የራሳቸውን ሰዎች ማምጣት አለባቸው ወደ ቦታ ወደ ስልጣን የሚል ሀሳብ በተለያየ አቅጣጫ ቢቀመጥም አሁን ባለው ሁኔታ እዛው እንደምታውቋቸው ዲሚትሪ ሜድቬዴቭ
አሉ። ሜድቬዴቭ እድሜያቸውም እንግዲህ በጣም ጥሩ ጊዜ ላይ ያሉ ናቸው። ብዙ ስራ ላይ መስራት የሚችሉ ናቸው። ፕሬዚዳንት ቭላድሚር ፑቲን በአጋጣሚ የሆነ ችግር ቢፈጠርባቸው እንኳን እሳቸውን ሀሳብ የእሳቸውን አቋም ማስቀጠል የሚችሉ ሰው እንደሆኑ ይነገርላቸዋል። ዩክሬን እንግዲህ አሁን ያለውን ውጥረት እንደምትመለከቱት ስለሆነ ኔሽን በጣም ሻተርድ የሆነ አካሄድ አለ። ዲሚትሪ ሜድቬዴቭ በዚህ ጉዳይ ላይ ንግግር ሲያደርጉ ምንድን ነው ያሉት? ዩክሬን ኢዝ አን ኤግዛምፕል ኦፍ ዋት ሃፐንስ ቱ ዘ ኔሽን ዌን ኢትስ ቫሉስ አር ሻተርድ ሜድቬዴቭ ሳይድ አንድ ሀገር ዋጋውን ቫሊዩን ካልቸሩን አሳልፎ ለመስጠት ሲሞክር ሲንሸራተት ከዛ ጉዳይ ላይ ሊሆን የሚችለውን ነገር ነው እያሳየችን ያለው በሚል እንደዚሁ ሀሳብ ሰጥተዋል። the country finds itself in such a poor state because they have been bringing up people with no values with false values for decades የሚል ሀሳብ ነው የሰጡት። ያ ማለት እንግዲህ ይሄኛው በተወሰነ መጠን የሁለቱንም ሀገራት ግንኙነት አደጋ ውስጥ መግባት የሚጠቁም ነው። ስለዚህ ፕሬዚዳንት ቭላድሚር ፑቲን በተለያየ አጋጣሚ ለሚናገሯቸው ሀሳቦች፣ ለሚያስቀምጧቸው የፖለቲካ አውዶችና አንዳንድ ሁኔታዎች በዚህ ልክ ግልጽ የሆኑ ጉዳዮችን ማስቀመጥ ያስፈልጋል ተብሎ ስለሚታሰብ ነውና በዚህ ሁኔታዎችን ባለው የፖለቲካ አውድ ጭምርም አስቸጋሪ ጊዜያትን ዓለም እንድትመራ ሊያደርጋት ይችላል ተብሎ ይታሰባል። እንግዲህ የሩሲያው ፕሬዚዳንት ቭላድሚር ፑቲን ንግግራቸው ከዚህ ቀደም እንደምታስታውሱት ነው በብዙ መንገዶች ሀሳብ ሲያጋሩ የነበሩ ሰው ናቸው ፑቲን ማለት ነው። እሱን ተከትሎ ደግሞ አንዳንድ ጉዳዮች አሁንም እዚህም እዛም የመርገጥ ጉዳዮች አሉና በጣም ዋይድ የሆነ የስካንዳል ያለበት አካባቢ ነው። እዛ አካባቢ እንደምታውቁት ያለው የፖለቲካ ሂደት አውዱ በጣም ሜጀር የሚባል መስቀልቀል ያለበት ስለሆነ እሱን መፍትሄ ለመስጠት የሚደረጉ ጥረቶች መሆናቸውን በተደጋጋሚ ሀሳብ ይሰጥ ነበረ። አሁን ባለው ሁኔታ ግን በሩሲያው ፕሬዚዳንት ቭላድሚር ፑቲን እና በአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካኝነት ከዚህ ቀደም ሲሰጡ የነበሩ ሀሳቦች አሁን መልካቸውን ለውጠው ጊዜያት እንደዚሁ ፈታኝ የሆኑ አስቸጋሪ ሁኔታዎች ፑቲን በራሻ ሩሊንግ ፓርቲ ስነስርዓትም ሆነ በተለያየ አጋጣሚ በሚያደርጉት የፖለቲካ ሂደትም ቢሆን በዩክሬናውያን የፖለቲካ አሁን ከፍ ዝቅ ማለትም ሆነ በተለያየ መንገዶች ስንመለከታቸው እጅግ የሚያዙ የሚጨበጡ ጉዳዮችንም ሊያስመለክቱን ይችላሉ። በዛ ላይ ደግሞ አንዳንድ ፈታኝ ጊዜያትን ዓለማችን ታሳልፍም ያደርጋሉ። ከዛ ውጭም እንግዲህ የዩክሬን ድሮኖች በጣም አስቸጋሪ የተባሉ ጥቃቶችን በደቡባዊ ሩሲያ እንግዲህ ጥቃት ፈጽመው በተለይም ሰው አልባ አውሮፕላኖቹ 2 ልጆችን ሕይወት መቅጠፉ ይታወቃል። ከእሱን ተከትሎ ደግሞ ቤተሰቦቻቸውም ተጎድተዋል። ይህን ተከትሎ እንግዲህ ሩሲያ የአየር ጥቃት በዩክሬን ላይ ፈጽማለች። ይህን ተከትሎ እንግዲህ ቢያንስ 6 ሰዎች ህይወታቸውን አጥተዋል። ቢያንስ ደግሞ 26 የሚሆኑት የዜና እስከተጠናቀረበት ሰዓት ድረስ ጉዳት ደርሶባቸዋል። ዩክሬናውያን ድሮኖች እንግዲህ በጣም በደቡባዊ ራሻ መኖሪያ ቤት ላይ ጥቃት ሰንዝረው ነው እንግዲህ የ2 ታዳጊዎች ወይም ህጻናት ህይወት ያለፈው። የኪየቭ ሜየር በተለይም ከንቲባ ማለት ነው ቫይታሊ ክሊትሾኮ ይባላሉ። እሳቸው ያረጋገጡት ምንድን ነው? ዛሬ ቅዳሜ ጠዋት ላይ ማለት ነው አንድ ሰው ህይወቱን እንዳጣ እሱም የሆነው ደግሞ ዌርሃውስ ወይም መጋዘን ተቀጣጥሎ እንደሆነ ለማስቀመጥ ተሞክሯል። በተለይም ደግሞ ቦታው በዳሪንስካይ በተባለ ዲስትሪክት ወይም ቦታ አካባቢ እንደሆነ ተቀምጧል። ኦቨርናይት የራሻ ባሊስቲክ ሚሳይል በፈጸሙት ጥቃት የሆነ እንደሆነ ነው የተነገረው። በሄርሶን ግዛት ሌሎች 3 ሰዎችም እንደዚሁ ህይወታቸውን አጥተዋል። 13ቱም በተጨማሪ ጉዳት ደርሶባቸዋል። የራሻ ጥቃት ቤቶችን፣ አፓርታማዎችና የተለያዩ ህንፃዎችን አውድመዋል። የአካባቢው አድሚኒስትሬሽን በዚህ ልክ መግለጫ ሰጥቷል። እንግዲህ ይሄ ሁሉ የነገርኳቸው በሩሊንግ ፓርቲ ላይ ፕሬዚዳንት ቭላድሚር ፑቲን ንግግር አድርገው በተለያዩ ጉዳዮች ላይ በሰኔውም አሁን ባለውም ሁኔታ የተለያዩ ጉዳዮችን ካጋሩ በኋላ የተፈጠረ ግርግር መሆኑ ምናልባትም ፖለቲካሊ ጫናውን በተለየ መንገድ ዓለም እንድታየው ሊያደርጋት ይችላል። የዶኔስክ ግዛትም የሩሲያ ጥቃት ሰለባ ሆኗል። በሄርሶን በዶኔስክ እና በተለያዩ ግዛቶች ጥቃቶች የጨመሩ በመሄዳቸው ትንሽ
እዛ አካባቢ ያለውን ፖለቲካ መቆጣጠር እንዳልተቻለ እየተነገረ ነው። የነ ፕሬዚዳንት ቭላዲሚር ፑቲን ንግግርን ብቻም ሳይሆን አዳዲስ ጉዳዮች በዓለማችን ፖለቲካ ላይ መልካቸውን እየለወጡ በዚህም እዛም ያሉ ነገሮችን ለሴኮንድ መታገስ በማይቻልበት ደረጃ ላይ ብዙ ነገሮችን ዓለም እያስተናገደች ያለችበት ሰዓት በመሆኑ ትንሽ ፈታኝ ነው። ፑቲን እንግዲህ በዩናይትድ ራሽያ ኮንግረስ ላይ ሁለተኛ ንግግራቸውን አድርገዋል። ይህ ሁለተኛ ንግግራቸው ሰኔ ላይ የነበረውን ንግግር ቀደም ሲል እንደነገርኳቸው ሆኖ ሳለ ፑቲን በሁለተኛ ጊዜ በዩናይትድ ራሽያ ወይም በአንድ ራሽያ የኮንግረስ ላይ ሀሳብ አንስተዋልና ፑቲን ኤክስፕሬስ ያደረጓቸው ሰክሰስፉል የሆነ የዱማ ኤሌክሽን አሁን ምርጫ ስለሚደረግ የፓርላማው ምርጫ ይደረጋልና መስከረም ላይ እንደሚታወቀው በሱ አማካኝነት ምርጫው ሰክሰስፉል ሆኖ ይጠናቀቃል የሚል ሀሳብ ነው የሰጡት። እንግዲህ የኦገስት 22 ላይ ዛሬ ማለት ነው ወይም ደግሞ ነሐሴ 16 ዛሬ ራሽያው ፕሬዚዳንት ቭላዲሚር ፑቲን ለሁለተኛ ጊዜ ነው እንግዲህ በኮንግረሱ ጉባኤ ላይ በአንድ ራሽያ ያ ማለት ኢፒ ያ ማለት ዩናይትድ ራሽያ ፓርቲ ይባላል። በዚህ ኢፒ በሚባለው ፓርቲ ላይ ንግግር ሲያደርጉ በሰኔ ላይ ነበረ። አሁን ደግሞ እንደምታዩት ዛሬ ንግግር አድርገዋል። ሄድ ኦፍ ስቴት እንግዲህ ተች አፖን ደ ቶፒክስ ኦፍ ማለት የሀገሪቱን መሪ ያለው በበርካታ ጉዳዮች ላይ ሀሳብ አንስተዋል። ኤሌክሽን፣ ስፔሻል ሚሊትሪ ኦፕሬሽን በዩክሬን ላይ ባለው የፓርቲ ሰዎች ፕሮግራማቸው ምንድን ነው የሚያደርገው ሰፖርት ያደርጋሉ እነዚህ ፓርቲሲፓንቶችን ወይም ደግሞ ተሳታፊዎችን እና በሀገሪቱ እድገት ዙሪያ ላይ ትኩረት አድርገው ንግግር አድርገዋል ፕሬዚዳንት ቭላዲሚር ፑቲን ማለት ነው። እንግዲህ ስቴትመንቱ በፕሬዚዳንት እንግዲህ በተለያየ አጋጣሚ ፕሬዚደንሻል ንግግር ጭምር ነው ያደረጉትና ኮንግራጁሌሽን ኦን ደ ናሽናል ፍላግ ዴይ የሚልም ሀሳብ ሰጥተዋል። ፑቲን ኮንግራጁሌት አድርገዋል ተሳታፊዎችን ኮንግረሱን ያ ማለት የዩናይትድ ራሽያ የኢፒ ፓርቲን አባላትና ሁሉም የሀገሪቱ ዜጎች ማለት ነው ኦን ደ ዴይ ኦፍ ደ ናሽናል ፍላግ ኦፍ ራሽያ የራሽያ የሰንደቅ ቀን ነው እና በሱም እንኳን አደረሳችሁ በሚል ሰዎችን ዜጎችን ፖለቲከኞችንም እንኳን አደረሳችሁ ብለዋል። እንግዲህ ፕሬዚዳንት ቭላዲሚር ፑቲን እንዳሉት ፍላግ አሎንግ ዊዝ ደ ኮት ኦፍ አርምስ ኤንድ ደ አንተም ኢዝ ደ ሜን ናሽናል ሲምቦል ባንዲራ ፑቲን ምንድን ነው ያሉት? ፑቲን እንግዲህ ሰንደቅ ዓላማ ወይም ደግሞ ባንዲራ ከብሔራዊ መዝሙር ጋር ከአንተሙ ጋር ኮት ኦፍ አርምስ ያ ማለት ያው ይገባቸዋል። ከዛ የአንድ ሀገር በጣም ወሳኝ ሲምቦል ነው፣ መለኪያ ነው፣ ማሳያ ነው በሚል ሀሳብ ሰጥተዋል እና it embodies our continuous history, our pride in the fatherland and the responsibility for its faith, common victories and inspiring achievements and the unity of multinational people of Russia በሚል ፑቲን ሀሳባቸውን አስቀምጠዋል። እንግዲህ ያ ማለት የአባቶቻችን የአባት ሀገርን የፖለቲካ የአባት ሀገርን ወታደራዊ ድል የአባት ሀገርን በብዙ መንገድ ያስቀመጧትን ራሽያን ዕጣ ፈንታ የምንወስንበትና በሱ ኢነርጂ የምንንቀሳቀስበት ነው በሚል ነው ሀሳቡን ያስቀመጡት። ፕሬዚዳንት ቭላዲሚር ፑቲን ምን ያህል ሰንደቅ ዓላማ ዋጋ እንዳለው ነው ያሳዩት። ይህ እንግዲህ ብዙ ሀገራት የሚማሩበት ነውና ሄድ ኦፍ ስቴት ያው ፑቲን ለማለት ፈልጎ ነው የራሽያ ሰርቪስ ሜን አር ጎይንግ ቱ ያው የራሽያ ወታደሮች የራሽያ አገልጋዮቻችን ሰንደቅ ዓላማ ይዘው ነው ጥያቄዎችን የሚያስነሱት፣ የተለያዩ አካባቢዎችን ነጻ የሚያወጡት፣ ከተሞችን የሚቆጣጠሩት ከዚህ ኢነርጂ አንጻር እንደሆነም ለማስቀመጥ ሞክራል። we are one people and we will fight together for the flag for our motherland and to defend its interest የሚል ሀሳብ ነው የሰጡት ፕሬዚዳንት። እናት ሀገራችንን በጥንካሬ እንጠብቃታለን፣ እናት ሀገራችንን ለእናት ሀገራችን ዘብ ሆነለን፣ ለእናት ሀገራችን ዘብ ከመሆንን ባሻገር ደግሞ በየትኛውም አጋጣሚ ለሚፈጠሩብን ጣጣዎች ሁሉ ምላሽ መስጠት የሚያስችል ጉልበታችንን አጠናክረን መቀጠል አለብን። ማዘርላንድ ራሻ እንግዲህ በጣም በብዙ ነገር የምትታይ ናት። ፋዘርላንድ ይሏታል ያው የቀድሞዎቹ ማለት ነው።
እንግዲህ ፋዘርላንድ ማዘርላንድ እየቀያየሩ ነው የሚሏት። አባት ሀገር ራሽያ ይጠበቃል፣ እናት ሀገር ራሽያ ትጠበቃለች ነው። ሁለቱንም እንግዲህ እንደምታውቁት ለምን እንደሚጠቀሙበት ስለሚገባን ማለት ነው። ኤሌክሽን ኦፍ ደ ስቴት ኦፍ ዱማ የሚታወቅ ነው። እንግዲህ ፕሬዚደንቱ ቭላዲሚር ፑቲን ኮንፊደንሳቸውን አስቀምጠዋል። ኤሌክሽኑ ምንድን ነው የሚደረገው ቴሮሪስት አታክ ወይም ደግሞ እየተፈጸመብን ነው የሚሉ ሀሳቦችን በተለያየ መንገድ ለማየት ይሞክራሉ ፕሬዚዳንት ቭላዲሚር ፑቲን። ግን አሁን ባለው የፖለቲካ ስርዓትና አውድ ብዙ ጉዳዮችን ለማየትም ዓለማችን እየተቸገረች ስለሆነ አንዳንድ ጉዳዮችን ደግሞ በራሳቸው ለመቋጨትም እንደዚሁ ጥረት እንደሚያደርጉ ይነገርላቸዋል። ፕሬዚዳንት ቭላዲሚር ፑቲን የፑቲን በተለየ መንገድ እንደዚህ አይነት ጉዳዮችን ለማየት ህገ መንግስታዊ የፖለቲካ ኮንሰፕት አንዳንድ አስቸጋሪ ጊዜያትን ደግሞ በውጥረትም ብቻም ሳይሆን በዲፕሎማሲ መፍታት አለባቸው የተባሉ በሚገኙበት ሰዓት አሁን ባለው የእሳቸው የፖለቲካ የበላይነት ማለትም ሀገሪቱን በመቆጣጠር በማስተዳደር እንደዚሁም ደግሞ በንግግራቸውም በተደጋጋሚ እያስቀመጡት ባለው ሁኔታ ዘብ የምንቆመው ባንዲራችን ምናምን እንግዲህ በባንዲራችን ሀገራችን እንጠብቃለን ሲሉ ፑቲን ምን ማለት ነው የሚለውንም ደግሞ እንደዚሁ በብዙ መንገድ ሲያስመለክቱን ነበርና ፑቲን እንግዲህ ፍላግ ፎር ያ ማለት ዊል ፋይት ቱጌዘር ለባንዲራችን አብረን እንዋካለን፣ አብረን እንሞታለን፣ ለባንዲራችን አብረን እንሞታለን ፑቲን ይላሉ። ምን ተናገሩ የሚለውም እንደዚሁ ብዙዎችን የሚያነጋግር የእሳቸው ሀሳብ ስለሆነም ብቻ ሳይሆን በጣም በተለያየ መንገድ እና ቅርጽ ሊታይ የሚችል የእሳቸው በጎ ሊባል ይችላል። ከምዕራቡ ፖለቲካ አንጻር እንግዲህ ያው ፑቲን ዲክታተር እንደምታውቋቸው ዲክታተር ናቸው፣ አምባገነን ናቸው። ያው ከምዕራቡ ፖለቲካ አንጻር ነው ይህን ምላችሁና በእርግጥም እንደዛ ናቸው ወይ አይደሉም ወይ የሚለውን ደግሞ በራስ መንገድ ማጣራት ይፈልጋል። ግን ፕሬዚዳንት ቭላዲሚር ፑቲን ንግግር ሲያደርጉ በጣም በርካታ ሀገራት ሊገነዘቧቸው የሚገቡ በርካታ ሀገራት ታሳቢ ሊያደርጓቸው የሚገቡ ሀሳቦችን ጭምር ነው ያጋሩትና አንዳንድ ሰዎች እንግዲህ በተለየ መንገድ ልናየው እንችላለን። እንደ ራሳችን የፖለቲካ ፍላጎት፣ እንደ ራሳችን ሁኔታ፣ እንደ ራሳችን ምን ካለው የፖለቲካ ግንዛቤና ጥቅም አንጻር በተለያየ መንገድ መመልከት ይቻላል እና ግን ፕሬዚዳንት ቭላዲሚር ፑቲን ዛሬ ከተናገሯቸው ጉዳዮች መካከል እነዚህኞቹ በጣም ብዙ ሰዎችን ነክተዋቸዋል። እንግዲህ በዩክሬንም ያለው ጥቃት ፈታኝ ሆኗል። ዩክሬን ፍሮም ራሽያ ድሮን አታክ በሀርኪቭ አካባቢ የተሰነዘረው ጥቃት እየከፋ መሄድ በግልጽም የታየበት አሉታዊ አጋጣሚ ታይቷል እና በእንደዚህ አይነት ሁኔታዎች እንግዲህ ፕሬዚዳንት ቭላዲሚር ፑቲን ምን አሉ የሚለውንም ማየትና መዳሰስ የብዙ ሰዎች ፍላጎት ስለሆነ እንግዲህ ውድ ተመልካቾቻችን እናንተ ደግሞ በራሳችሁ መንገድ በራሳችሁ አረዳድ በራሳችሁ የፖለቲካ ቅርጽና በሁኔታዎች ጉዳዮችን ትመለከቷቸዋላችሁ። ያው መረጃውን ለማጋራት ነው። ብዙ ጥያቄ ይነሳል። እንደምታውቁት በዚህ በዓለም ፖለቲካ ላይ አሁን ያረገበ ነገር አለ። በአንክሬጅ አላስካ ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላዲሚር ፑቲን ተገናኝተው ምን አወሩ የሚለውም ከዚህ ቀደም እንደዚሁ በርካቶችን ሲያነጋግር የነበረ ጉዳይ ነው። አሁን ደግሞ በዛ ልክ ሌላ አይነት ቅርጽ ያለው ጉዳይ መፈጠሩ የብዙዎች እንደዚሁ መነጋገሪያ የሆነ ነው። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እጅጉን አመሰግናችኋለሁ። መልካም ጊዜ